አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የሰዓቱን ሰበር መረጃ ይዤ ቀርብ ያለው አብራችሁኝ ቆዩ። ለ12 ቀናት ቆይቶ ለበርካታ ሰዎች መሞትና መጎዳት ምክንያት የሆነው የመካከለኛው ምስራቅ ጦርነት የተኩስ አቁም ስምምነት ላይ ተደርሷል ሲሉ ትራምፕ አሳወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱን ሀገራት የተኩስ አቁም ስምምነት እንዳይጥሱ የተማጸኑ ሲሆን ኢራን አዲስ ሚሳኤሎችን ወደ እስራኤል ከነጋ በኋላ ተኩሳለች። በዚህ የኢራን ጥቃት በርካታ ጉዳት ደርሷል፣ በርካቶችም ሞተዋል ተብሏል። ምሽቱን እንግዲህ ኢራን በአሜሪካ ላይ ጥቃት ከፍታ ነበር። አሜሪካ ለተከፈተባት ጥቃት ያልታሰበ ምላሽ ሰጥታለች። ይህም በኢራን ላይ አጸፋውን አልመለስም የሚል ነበር። ለመሆኑ በአጠቃላይ በመካከለኛው ምስራቅ ምሽቱን እንዲሁም ከነጋ በኋላ የተፈጠሩ አሁናዊ መረጃዎችን ወደ እናንተ አደርሳለሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን መረጃዎችን በፍጥነት ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋለሁ። እስራኤልና ኢራን የተኩስ አቁም ለማድረግ ተስማምተዋል ሲሉ ዶናልድ ትራምፕ አስታወቁ። ፕሬዝዳንት ትራምፕ እንዳሉት የእስራኤልና ኢራን ላለፉት 12 ቀናት ሲያካሂዱ የቆዩትን ጦርነት ለማቆም ተስማምተዋል ብለዋል ትራምፕ። ነገር ግን ትራምፕ ተኩስ አቁም ቢያወጁም ኢራን እስራኤል ላይ ጥቃት መሰንዘሯን ቀጥላለች። የእስራኤል መገናኛ ብዙሃን በቴል አቪቭ የአየር መከላከያዎች ስራ በዝቶባቸው እንደነበርና የኢራን ሚሳኤል በኔጌቭ በረሃ ላይ መውደቁን ዘግበዋል። የኢራን ውጭ ጉዳይ ሚኒስትር በበኩሉ እስራኤል በቴሄራን ላይ የምትፈጸመውን ጥቃት ካቆመች ኢራን የተኩስ አቁም ለማድረግ ዝግጁ ናት ብለዋል። እስራኤል በትላንትናው ዕለት ተኩስ አቁም እንዲደረግ ኢራንን መጠየቁ መዘገቡ ይታወሳል። ምሽቱን ኢራን ወደ አሜሪካ ወታደራዊ ካምፖች ላይ ጥቃት መክፈት መጀመሯን በመረጃ ወደ እናንተ አድርሼ ነበር። አሜሪካ ለዚህ ጥቃት ምላሽ ትሰጣለች ተብሎ ሲጠበቅ የሆነው ሌላ ነው። የኢራን ጥቃት ደካማ ነው ያሉት ትራምፕ ትላንት በጦር ሰፈሮቻችን ላይ የፈጸመችው ጥቃት ጉዳት አላደረሰም ሲሉ ሸፋፍነው አልፈውታል። ለዚህም ጥቃትም ምላሽ አንሰጥም ብለዋል ትራምፕ። እንኳን ደስ አለሽ አለም። ጊዜው የሰላም ነው፣ ምንም ህይወት እንዳይጠፋና ማንም እንዳይጎዳ ቅድመ ማስጠንቀቂያ ስለሰጡን ኢራንን ማመስገን እፈልጋለሁ ሲሉ ሀሳብ ሰጥተዋል። ምናልባት አሁን ኢራን በቀጠናው ወደ ሰላም ስምምነት ማምራት ትችል ይሆናል። እስራኤልም ተመሳሳይ ነገር እንድታደርግ አበረታታለሁ በማለት ተስፋቸውን አሳውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን በተመሳሳይ ጊዜ ማለት ይቻላል ሰላም እናውረድ አሉኝ ሲሉ ጽፈዋል። በዚህ ጊዜው አሁን እንደሆነ አወቁም ሲሉ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ለጥፈዋል። ሁለቱ ሀገራት የተኩስ አቁም ስምምነት ላይ መድረሳቸውን በመጥቀስ ዓለምና መካከለኛው ምስራቅ እውነተኛዎቹ አሸናፊዎች ናቸው። ሁለቱም ሀገራት ወደፊት ታላቅ ፍቅር፣ ሰላምና ብልጽግናን ያያሉ ብለዋል ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ ሁለቱ ሀገራት በርካታ የሚያገኙት ነገር አለ፣ እንዲሁም ከፍትህና ከእውቀት መንገድ ከራቁ የሚያጡትም አለ ብለዋል። ልጥፋቸውን ሲያጠናቀቁም የእስራኤልና የኢራን የወደፊት እጣ ፈንታ ያልተገደበና በታላቅ ቃል ኪዳን የተሞላ ነው፣ ፈጣሪ ሁላችንም ይባርክ ብለዋል ትራምፕ። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንና እስራኤል የ12 ቀን ጦርነትን ለማስቆም ሙሉ ለሙሉ የተኩስ አቁም ስምምነት መደረሱን ከገለጹ በኋላ ከኢራን በተተኮሰ ሚሳኤል 4 ሰዎች መሞታቸውን የእስራኤል ጦር አስታውቋል። በደቡባዊ እስራኤል ቴል አቪቭና ቤርሳቤህ አካባቢ ፍንዳታዎች መሰማታቸውን የዓይን እማኞች ተናግረዋል። የእስራኤል ጦር ኢራን 6 ዙር ሚሳኤል ማስወንጨፏን ሲገልጽ የእስራኤል ብሔራዊ አምቡላንስ አገልግሎት ቤርሳቤህ የ3 ሰዎች ህይወት ማለፉን አስታውቋል። ይህም ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ በእስራኤል የተመዘገበ የመጀመሪያው ሞት ሆኗል። የኢራን መንግስት መገናኛ ብዙሃን ቴህራን የተኩስ አቁሙ ተግባራዊ መሆን ከመጀመሩ በፊት የመጨረሻ ዙር ሚሳኤሎችን አስወንጭፋለች ሲል ዘግቧል። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት በትራምፕ የተኩስ አቁም ስምምነት ላይ መግለጫ አውጥቷል። ኔታንያሁ ተቀብለውታል ሲልም ይፋ አድርጓል። የእስራኤል መንግስት በኢራን ላይ ያደረሰውን ጥቃት ዓላማውን በማሳካቱም የተኩስ አቁም ሀሳብን ተቀብያለሁ ብሏል። ነገር ግን እስካሁን ከኢራን በኩል በይፋ የተባለ ነገር የለም። የመካከለኛው ምስራቅ ጦርነት እውነት ማብቂያውን አድርጎ ይሆን ወይስ ጊዜ መግዣ
ዓለም በጉጉት እየተጠባበቀ ነው። ተጨማሪ መረጃዎች ሲወጡ በፍጥነት አደርሳችኋለሁ። መረጃዎቹን በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ለሰዓቱ ያስኩላችሁ መረጃዎች በዚህ ተጠናቀቁ። ከጥቂት ሰዓታት በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።